So today we will see phase change የሚለውን ጽንሰ ሐሳብ እንጀምራለን ማለት ነው። phase change, what does mean phase change for you? phase change ማለት ምን ማለት ነው? ኖርማሊ phase የምትለውን ጽንሰ ሐሳብ ብንወስዳት phase ማለት phase is a state of matter እሺ is a state of matter a state of matter a state of matter ማለት ማተሮች የሚገኙበት ሁኔታ ነው ማለት ነው። ማተሮች በምን መልኩ ሊገኙ ይችላሉ? they can be solid, they can be liquid, they can be gas. is a state of matter as solid ሊሆኑ ይችላሉ ወይም ደግሞ ሊኩዊድ ሊሆኑ ይችላሉ ወይም ደግሞ ጋዝ ሊሆኑ ይችላሉ እሺ at a given temperature or at a constant or at a given temperature at a given temperature. so phase ማለት state of matter ነው ማተሮች የሚገኙበት ሁኔታ ለምሳሌ ጠጣር ሆኖ ሊገኙ ይችላሉ ፈሳሽ ሆኖ ሊገኙ ይችላሉ ጋዝ ሆኖ ሊገኙ ይችላሉ እነዚህ solid liquid gas ብለን የምንጠራቸው state of matter a state of matter አሊያም ደግሞ phase በመባል ይታወቃል phase and state of matter are the same እሺ አንድ አይነት ትርጉም ነው ያለው phase change ስንል የphase ለውጥ ስንል የstate of matter ለውጥ ማለት ነው እሺ okay which means is a change of what a state of matter phase change ስንል a change of state of matter ምን ስንል phase change ስንል አጠቃላይ phase change ብለን ስንደመድብ these phase changes are a change of a state of matter a state of matter ሲቀየር ማለት ነው or this phase change ወይም ደግሞ የphase change ምንለው is the transition of phase from one state to another state the transition of one phase or the transition of phase or we can say this one the transition of it is the transition from one phase to another from one phase to another one phase to another እሺ ስለዚህ phase change ስለ የphase ለውጥ phase ሲቀየር phase በስንት አይነት መንገድ ሊገኝ ይችላል በሶስት solid liquid gas ወይ ከsolid ወደ liquid ሲቀየር አሊያም ደግሞ ከliquid ወደ gas በሚቀየርበት ሰዓት ላይ ማለት ነው so it can change from solid to liquid or liquid to gas it can change from solid to liquid or liquid to gas solid ነበር ወደ liquid ቢቀየር liquid ነበር ወደ gas ቢቀየር we call this what phase change የphase ለውጥ ወይም የstate of matter ለውጥ አደረገ ማለት ነው this phase change occur always at a constant temperature የphase ለውጥ ሲፈጠር የቴምፕሬቸር ለውጥ አይኖርም what does it mean ከዚህ በፊት ባየነው ጽንሰ ሐሳብ ውስጥ look ምን ብለን ነበር ለምሳሌ ከዚህ በፊት ስናይ q ልትኖረን ትችላለች quantity of heat mc change of t እቺ ምን ብለን ነበር የሰየምናት the heat energy required to increase the temperature increase ለማድረግ የሚያስፈልገው የሂት መጠን the heat energy required to increase the temperature አሁን ግን ምናየው ግን ቴምፕሬቸሩን ለመጨመር አይደለም እቅዳችን አሁን ቴምፕሬቸሩን መጨመር ነው እቅዳችን ወይስ ፌዙን መቀየር ነው ሶሊድ ከነበረ ወደ ሊኩዊድ ለማምጣት ነው እቅዳችን ስለዚህ ሶሊድ የነበረውን አንድ አካል ወደ ሊኩዊድ ለማምጣት ቴምፕሬቸሩን መጨመር አይደለም የሚጠበቅብን ወይም ደግሞ የቴምፕሬቸር ቼንጅ ነሰሰር ላይ አይደለም የምንፈልገው ሶሊድ ውስጥ የነበሩት ሞለኪውላር ፓርቲክሎቹ ለምሳሌ እዚህ ጋር ፓርቲክሎቹ በጣም ተጋግተው ነው ያሉት ሶሊድ ውስጥ እንበል you see ተጠጋግተው ነው ያሉት እነዚህ ሊኩዊዶች ሰባብረን አንድ ኢነርጂ በመጠቀም ያን ኢነርጂ በመጠቀም ሶሊዶቹ እነዚህ ሰባብረን ወደ ምን መቀየር ነው እቅዳችን ወደ ሊኩዊድ ደግሞ ስንቀይራቸው ሶሊዶች በባህሪያቸው ጥብቅ ያሉ ናቸው ሊኩዊዶች ደግሞ ትንሽዬ ጋፕ አላቸው አይደል you see ስለዚህ ዋናው ዓላማችን በፓርቲክሎቹ መካከል ያለውን ቦንድ ብሬክ ዳውን ለማድረግ ነው ኦኬ ሊኩዊድ የነበረውንም ወደ ጋዝ በመቀየርበት ሰዓት ላይ ቴምፕሬቸሩን ኢንክሪዝ ማድረግ አይተበቀብንም ቴምፕሬቸር መጨመር አይተበቀብንም የሚተበቀብን ነገር ምንድነው ጀስት ብሬክ ዳውን ማድረግ ነው ለምሳሌ እዚህ ጋር አይስ አለ እንበል በረዶ አለ እንበል ይቀልጥ ውሃ ይሆናል ወተር ከዛ ደግሞ ይተናል ስቲም ይሆናል ሶስቱም ጋር H2O ነው ሌላ ነገር የለውም እዚህም H2O ነው እዚህም H2O ነው እዚህም H2O ነው ማንነቱ አይቀየርም በረዶ ሳለ ውሃ ነው ፈሳሽም ሳለ ውሃ ነው ሲተንም ያው ውሃ ነው ግን የሚገኝበት ስቴት ኦፍ ማተር ግን ይለያያል እዚህ ጋር በረዶ ነው ጥብቅ ያሉ ናቸው ፓርቲክሎቹ እዚህ ጋር ደግሞ ትንሽዬ ጋፕ አላቸው
ጋዝ ላይ ደግሞ በመጣበት ሰዓት ላይ ደግሞ በጣም በመሃላቸው ጋፕ ይኖራል። ከሶሊድ ወደ ሊኩዊድ ለመቀየር የምንጠቀመው ኢነርጂ አለ። ያ ኢነርጂ ዓላማው ምንድነው? በሞለኪውላር ፓርቲክሎች መካከል ያለውን ቦንድ ብሬክ ዳውን ማድረግ ነው። እዚህ ጋር ይኸው ብሬክ ዳውን ሰባበረና በተናቸው ሊኩዊድ ሆነ። አሁንም ይሰባብርና በተናቸው ጋዝ ሆኑ። እነዚህ ሞለኪውላር ፓርቲክሎች ብሬክ ዳውን ለማድረግ የምንጠቀመው ኢነርጂ ላተንት ሂት ይባላል። ላተንት ሂት is the energy responsible for a change in phase. Change of phase እንዲካሄድ የሚያስፈልግ ኢነርጂ ነው። The energy responsible for change of phase is called ማን ብለን ሰየም ነው? latent heat. The energy required to increase the temperature, quantity of heat. The energy required to increase the temperature. Temperature ለመጨመር የሚያስፈልገው quantity of heat ነው። ፌዙን ለመቀየር የሚያስፈልገው ደግሞ latent heat ነው። ለምሳሌ 0 ዲግሪ ሴልሺየስ ላይ ነበረ ቦዲው 100 ዲግሪ ሴልሺየስ ላይ ቴምፕሬቸሩ እንዲሆን ከተፈለገ ቴምፕሬቸሩን ለመጨመር እቺን ነው የምትጠቀመው ኤምሲ ቼንጅ ቲ ከዚህ በፊት ጥያቄ ሰራርበት ማለት ነው። ነገር ግን ቦዲው ሶሊድ ነበረ። ሶሊድ የነበረውን ሊኩዊድ ለማድረግ ከፈለኩኝ ግን ይሄን አይደለም የምትጠቀመው latent heat ነው። and there are two kinds of latent heat. look phase ማለት ምንድነው? state of matter ነው። phase እና state of matter አንድ ናቸው። ስንት አይነት phase አለ አይደል? 3 አይነት። the first one is solid, the second one is liquid, and the third one is gas. yes ስለዚህ ከሶሊድ ወደ ሊኩዊድ ለመቀየር እንዲሁም ከሊኩዊድ ወደ ጋዝ ለመቀየር በአጠቃላይ ሁለት አይነት ላተንት ይኖረኛል። አንደኛ ከሶሊድ ወደ ሊኩዊድ ለመቀየር የሚያስፈልጋለ፣ ሁለተኛ ደግሞ ከሊኩዊድ ወደ ጋዝ። አንደኛው የሚያስፈልገኝ ከሶሊድ ወደ ሊኩዊድ ይሆናል from solid to liquid። ቀጣዩ ደግሞ ከሊኩዊድ ወደ ጋዝ። during phase change የፌዝ ቼንጅ ሲኖር during phase change the temperature is constant. The temperature is always constant. እሺ ለምንድን ነው የማይቀየረው? እቅዳችን ቴምፕሬቸሩን መጨመር ነው ወይንስ ፌዙን መቀየር ነው? ፌዙን ለመቀየር ቴምፕሬቸር መጨመር መቀነስ አይጠበቅብንም። ፌዙን ለመቀየር ምንድነው ማድረግ ያለብን? ሞለኪውሎቹ የተያዙበትን ቦንድ መስበር ነው። ለዛ የሚያስፈልገን ኢነርጂ ደግሞ ላተንት ሂት ይባላል። ስለዚህ during phase change the temperature is always what? constant. phase change ለምሳሌ ከሶሊድ ወደ ሊኩዊድ ለመቀየር የሚያስፈልገን አለ፣ ከሊኩዊድ ወደ ጋዝ ለመቀየር የሚያስፈልገን አለ። አሁን ሶሊድ ነበረ፣ ፌዙ ሊኩዊድ ሆነ። ከዚህ ከሶሊድ ወደ ሊኩዊድ በምንቀይርበት ሰዓት ላይ ቴምፕሬቸር ኮንስታንት ነው። ከሶሊድ ወደ ሊኩዊድ ሲቀየር፣ ከሊኩዊድ ወደ ጋዝም ሲቀየር ቴምፕሬቸር ኮንስታንት ነው። የፌዝ ለውጥ ሲፈጠር during phase change ቴምፕሬቸር ኮንስታንት ነው። ከሶሊድ ወደ ሊኩዊድ ለመቀየር ቴምፕሬቸር ኮንስታንት ነው ካልን ከሶሊድ ወደ ሊኩዊድ ለመቀየር የሚያስፈልገን ኢነርጂ አለ። ያንን ኢነርጂ ምን ብለን ነው ነበረ? ላተንት ሂት። ከሶሊድ ወደ ሊኩዊድ የፌዝ ቼንጅ ለማካሄድ ከሶሊድ ወደ ሊኩዊድ ለመቀየር የሚያስፈልገን ላተንት ሂት። እንዲሁም ደግሞ ከሊኩዊድም ወደ ጋዝ ስንቀይር የፌዝ ቼንጅ አለ የለም? ሊኩዊድ ነበር ከዛ ጋዝ ሆነ። አሁንም እዚህ ጋር የፌዝ ቼንጅ ሲፈጠር ምን አለን? የሚያስፈልገን ኤነርጂ ላተንት ሂት ነው። ሶ ሂር ዊ ሃቭ ላተንት ሂት ነው የሚያስፈልገን። እዚህ ጋርም ደግሞ የሚያስፈልገን ላተንት ሂት ነው። እሺ ላተንት ሂት ማለት ኢነርጂ ነው፣ ሂት ነው። ሂት ስለሆነ ኢነርጂ ነው። ዋት ካይንድ ኦፍ ኢነርጂ? የፌዝ ቼንጅ ወይም የስቴት ኦፍ ማተር ለውጥ እንዲፈጠር የሚረዳን ኢነርጂ ነው። ሶ ከሶሊድ ወደ ሊኩዊድ በሚቀየርበትም ሰዓት ከሊኩዊድ ወደ ጋዝም በሚቀየርበት ሰዓት ላተንት ሂት ካልን ሶ ዋትስ ዘ ዲፍረንስ ቢትዊን ዲስ ቱ ፕሮሰስ? ከሶሊድ ወደ ሊኩዊድ ሲቀየር ላተንት ሂት ብቻ፣ ከሊኩዊድ ወደ ጋዝም ላተንት ሂት፣ ስማቸው ተመሳሳይ ነው። የተወሰነ ለውጥ እናደርግታለን። እንዴት? ከሶሊድ ወደ ሊኩዊድ ሲቀየር ይቀልጣል ወይስ ይተናል? ማቅለጥ። ስለዚህ ምን ብለን እንሰይበዋለን? ላተንት ሂት ኦፍ ፊውዥን፣ ማቅለጥ ወይም ደግሞ ላተንት ሂት ኦፍ ፊውዥን አሊያም ደግሞ ምን ተብላ ልትሰየም ትችላለች? ላተንት ሂት ኦፍ ሜልቲንግ ትባላለች።
ሜልቲንግ ላተንት ሂት ኦፍ ፊውዥን ወይም ላተንት ሂት ኦፍ ሜልቲንግ ብለን እንሰይመዋለን። እሺ ከሊኩዊድ ወደ ጋዝ ደግሞ ስንቀይር ከሊኩዊድ ወደ ጋዝ ስንቀይር ከፈሳሽ ወደ ጋዝነት ማቅለጥ ነው ማትነን ነው። ላተንት ሂት ኦፍ ሂር ዊ ሃቭ ቫፖራይዜሽን ወይም ደግሞ ሉክ ከሊኩዊድ ወደ ጋዝ ለመቀየር ማቅለጥ ነው ማፍላት ነው። ማፍላት አይደለም እንዲተን። ስለዚህ ማፍላት በእንግሊዝኛ ምንድን ነው? ቦይሊንግ። ስለዚህ ላተንት ሂት ኦፍ ፊውዥን ወይም ላተንት ሂት ኦፍ ሜልቲንግ እና ላተንት ሂት ኦፍ ቫፖራይዜሽን ወይም ላተንት ሂት ኦፍ ቦይሊንግ ብለን እንሰይማቸዋለን ማለት ነው። ያስማማናል። ሶ ዲስ ላተንት ሂት ዲፔንድ ኦን ዲስ ላተንት ሂት ብለን የምንሰይመው ስንት አይነት ላተንት ሂት አለው? ሁለት አይነት አይደለም? አንደኛው ላተንት ሂት ኦፍ ፊውዥን ነው። ሁለተኛው ላተንት ሂት ኦፍ ቫፖራይዜሽን አይደለም? አዎ ላተንት ሂት ሂት ናት አይደለም? ኪው ነው። ላተንት ሂት ኦፍ ፊውዥን ሲባል ኤፍ እንላለን። ላተንት ሂት ኦፍ ፊውዥን ኢዝ ኢኳል ቱ ማስ ታይምስ ላተንት ሂት ኦፍ ፊውዥን። ቫፖራይዜሽን ደግሞ ቢባል ላተንት ሂት ኦፍ ቫፖራይዜሽን ማለት ማስ ታይምስ ላተንት ሂት ኦፍ ቫፖራይዜሽን። ኦኬ ኤልኤፍ ላተንት ሂት ኦፍ ፊውዥን ናት። ኤልቪ ላተንት ሂት ኦፍ ቫፖራይዜሽን ማለት ነው። ከሶሊድ ወደ ሊኩዊድ በምንቀይርበት ሰዓት ላይ ላተንት ሂት ኦፍ ፊውዥን ብለነዋል አይደለም? ከሊኩዊድ መልሰን ደግሞ ከዚህ ከሊኩዊድ ወደ ጋዝ ከሊኩዊድ ወደ ጋዝ መቀየር ቢያስፈልገን ያው ነው ላተንት ሂት ኦፍ ፊውዥን ነው። ከሊኩዊድ ወደ ጋዝ ስንቀይር ላተንት ሂት ኦፍ ቫፖራይዜሽን ብለነዋል አይደል? ከጋዝ ወደ ሊኩዊድም ስንቀይር ያንኑ ነው የምንጠቀመው። የፎርሙላ ልዩነት አይኖረውም ማለት ነው። እንዴት ዳንዬ እንደዚህ እንዲያልክ ሌት ሚ ሾው ዩ ዘ ግራፍ። እዚህ ጋር እንግዲህ አይስ ነው ማለት ከዛ ዜሮ ሄደና 1 ዲግሪ ሴልሺየስ ላይ ደረሰን። ኦልሞስት ኔጌቲቭ ውስጥ ነበረ። ከኔጌቲቭ ሄደና 1 ዲግሪ ሴልሺየስ ላይ ደረሰ። 0 ዲግሪ ሴልሺየስ ላይ ደረሰ። እዚህ ጋር ምንድን ነው? ያው አይስ ነው፣ በረዶ ነው። ከዛ ፌስ ቼንጅ ሲካሄድ የቴምፕሬቸር ለውጥ የለም። በረዶ ነበረ። እዚህ ጋር በረዶ እንዳለ 0 ዲግሪ ሴልሺየስ ላይ እየቀለጠ ይመጣና እዚህ ጋር ሲደርስ ሊኩዊድ ይሆናል፣ ፈሳሽ ውሃ ይሆናል። በረዶ አይሱ ሊኩዊድ የሚሆነው 1 ዲግሪ ሴልሺየስ ላይ ነው፣ 0 ላይ ነው። ሌት ሚ አስክ ዩ ዋን ቲንግ ፈሳሽ የነበረው ውሃ በረዶ የሚሆነው 1 ዲግሪ ሴልሺየስ ላይ ነው። ፈሳሽ ነበረ፣ በረዶ ይሆናል 0 ዲግሪ ሴልሺየስ ላይ አይደለ? አይሱም ተመልሶ ደግሞ ሊኩዊድ ውሃ የሚሆነውም ደግሞ እዛው 0 ዲግሪ ሴልሺየስ ላይ ነው። ፈሳሽ ነገሮች ፈሳሽ የሆነው ውሃ ምን ይሆናል? ፈሳሽ የነበረው ውሃ አይስ ይሆናል። አይሱም ደግሞ ፈሳሽ ይሆናል 1 ዲግሪ ሴልሺየስ ላይ 0 ዲግሪ ሴልሺየስ ላይ። አዎ ከዛ ያው ከዚህ እስከዚህ የምን ለውጥ ተካሄደ? የስቴት ኦፍ ማተር ወይም የፌዝ ለውጥ አለ። አይስ ሶሊድ ነበረ፣ ሊኩዊድ ሆነ። የፌዝ ለውጥ አለ። ይህንን የፌዝ ለውጥ እንዲካሄድ ያደረገውን ሂት ምን ብለን እንጠራዋለን? ላተንት ሂት ኦፍ ፊውዥን። ቀለጠ ከሶሊድ ወደ ሊኩዊድ። ሶ ሂር ዊ ሃቭ ላተንት ሂት ኦፍ ፊውዥን። እሺ ከዛ ሊኩዊድ ነበር ደግሞ አሁን ደግሞ ቴምፕሬቸሩ 1 ዲግሪ ሴልሺየስ ላይ ነበር 0 አይደለ? ስለዚህ ከ0 ተነስቶ ጨመረና ስንት ላይ መጣ? 100 ላይ መጣ። እዚህ ጋር የፌዝ ለውጥ ነው ያካሄደው ወይስ ቴምፕሬቸሩ ነው የጨመረው? የፌዝ ለውጥ ሲካሄድ የቴምፕሬቸር ለውጥ ይኖራል አይኖርም? የፌዝ ለውጥ ይሄው ሶሊድ ነበር ሊኩዊድ እኮ ሆነ። ከሶሊድ ወደ ሊኩዊድ ሲመጣ ይሄው እዚህ ጋር እኮ ሶሊድ ነበር አይደል እንዴማ? ሂር ዊ ሃቭ ሶሊድ። ከሶሊድ ወደ ሊኩዊድ ሲመጣ የቴምፕሬቸር ለውጥ የለም። አሁን ግን ሊኩዊድ ነበረ፣ ቴምፕሬቸሩ ጨመረ። እዚህ ጋርም ሊኩዊድ ነው፣ ምንም የተቀየረ ነገር የለም። እዚህ ጋርም ሲደርስ ሊኩዊድ ነው፣ ግን ምኑ ጨምሯል? ቴምፕሬቸሩ ግን ጨምሯል። ቴምፕሬቸር ለመጨመር ደግሞ የሚያስፈልገን ሂት ላተንት ሂት አይደለም። ላተንት ሂት ፌዝ ለመቀየር ነው። ሶ ቴምፕሬቸር ለመጨመር የሚያስፈልገን ሂት ኳንቲቲ ኦፍ ሂት ኪው፣ ያቺ ማለት ኤምሲ ቼንጅ ኢን ቲ ከዚህ በፊት የሰራንባት ጥያቄ። ከዛ ሊኩዊድ ነበር፣ ጨመረ። እዚህ ጋር ሊኩዊድ እያለ 0 ዲግሪ ሴልሺየስ ነበር። አሁን እዚህ ጋርም ሊኩዊድ ነው፣ ግን 1 ዲግሪ ሴልሺየስ ላይ ነው፣ 100 ዲግሪ ሴልሺየስ ላይ ነው። ከዛስ ምን ያደርጋል ደግሞ? ይሄድና እዚህ ጋር የቴምፕሬቸር ለውጥ አለ። ከዚህ እስከዚህ ስታዩ ከዚህ እስከዚህ የቴምፕሬቸር ለውጥ የለማ። ኮንስታንት ዲግሪ ሴልሺየስ ነው። 100 ዲግሪ ሴልሺየስ ላይ ውሃው ፈሳሽ የነበረው ውሃ ምን ይሆናል? ይፈላል፣ ጋዝ ይሆናል። እዚህ ጋር ሲደርስ ምን ሆነ ማለት ነው? ጋዝ ሆነ።
ከሊኩዊድ ወደ ጋዝነት ተቀየረ። ከሊኩዊድ ወደ ጋዝነት ሲቀየር ቴምፕሬቸሩ ተቀይሯል? አልተቀየረም። ያው ነው ቴምፕሬቸሩ፣ ግን ሊኩዊድ ነበረ። ሊኩዊድ የነበረው ወደ ጋዝነት ተቀየረ። ይሄንን ደግሞ ላተንት ሂት ኦፍ ቫፖራይዜሽን ማለት። ላተንት ሂት ላይ የቴምፕሬቸር ለውጥ አለው? የለም።